ቀኑን ሙሉ ትለፋላችሁ፣ ትሯሯጣላችሁ፣ ግን ማታ ላይ ኪሳችሁም ሆነ ህይወታችሁ ሲታይ ባዶ ነው። መኪና ጭቃ ውስጥ ገብቶ እንደሚሽከረከር ጎማ ድምጻችሁ እንጂ ጉዟችሁ አይታይም። ለምን? ምክንያቱም ጉልበታችሁን የተሳሳተ ቦታ እያፈሰሳችሁ ስለሆነ ነው። ዛሬ ይህንን አሰልቺ ታሪክ እንቀይረዋለን። ዘ 90-90-1 ሩል የተባለውን ህግ በመጠቀም ውጤታማነታችሁን በ10 እጥፍ የምታሳድጉበትን መንገድ ልነግራችሁ መጥቻለሁ። በዚህ ጥቂት ደቂቃ ውስጥ እንዴት የውሳኔ ድክመታችሁን እንደምታሸንፉ፣ አንድን ነገር እንዴት ጀምራችሁ እንደምትጨርሱና ማንነታችሁን እንደምትቀይሩ በ3 ደረጃዎች እንመለከታለን። ከቢዚ ነኝ ወደ ውጤታማነት ለመቀየር ከመረጣችሁ ፎከስ አድርጋችሁ ትምህርቱን ሙሉ ለሙሉ መከታተል ይኖርባችኋል። ትምህርቱን እስከ መጨረሻው መከታተላችሁን እንዳትረሱ፣ ምክንያቱም ይህ ቪዲዮ የኮንሲስተንሲ ሰክሬት በአጭሩ ያስገነዝባችኋል። እስቲ ስለ ስኬታማ ሰዎች በደንብ እናወራ። በቲቪ እና በሶሻል ሚዲያ የምናያቸው አራዳ የሚመስሉን ሳይሆኑ በእውነት ውጤት ያመጡትን ከሁሉም በላይ ብልህ ስለሆኑ ነው? እኔ ግን አይመስለኝም። እኔ ከማውቃቸው በጣም ስኬታማ ሰዎች አንዳንዶቹ እንደውም ትምህርት ያቋረጡ ወይም ደግሞ መጀመሪያ ላይ ማንም ከምን የሚያልቆጠራቸው ሰዎች ናቸው። ታዲያ ሚስጥሩ ምንድነው? የዚህ ሚስጥር ቁልፍ አንድ ቃል ብቻ ነው፣ ኮንሲስተንሲ። በእኛ አጠራር ጽናት የምንለው ነው። ይሄ ቃል ቀላል ይመስላል፣ ግን የዓለምን ከባድ ሚስጥር በውስጡ ይዟል። ስኬታማ ሰዎች በየቀኑ አሰልቺ የሆነውን ደስ የማይለውን ስራ ደጋግመው ይሰራሉ። ስሜታቸውን አይጠብቁም። ዛሬ ደስ ስላላቸው ይሰሩና ነገ ሲደብራቸው አይተውም። ልክ እንደ ፕሮፌሽናል አትሌቶች ዝናብ ዘነበ፣ ፀሐይ ወጣ፣ በረዶ ጣለ፣ እነሱ መሮጣቸውን አያቆሙም። ለዚህ ምርጥ ምሳሌ የሚሆነን ስቴፍ ከሪን ታውቁታላችሁ? የቅርጫት ኳስ ንጉሱ ላለፉት 15 ዓመታት እያንዳንዱን ጨዋታ ከመግባቱ በፊት ለ90 ደቂቃ ያህል አንድ አይነት ልምምድ ያደርጋል። አንድ አይነት እንቅስቃሴ፣ አንድ አይነት ኳስ ውርወራ። እስቲ አስቡት ለ15 ዓመት አንድ አይነት ነገር ደጋግሞ መስራት ምን ያህል እንደሚሰለች። በጣም ግን እሱ ውጤታማ ነው። አንድ ታሪክ ሰርቷል። ውጤቱ ያማረው ሂደቱ አሰልቺ ስለሆነ ነው። እስቲ ወደ ሀገራችን እንምጣ። አንዲት እናት ጠዋት ተነስታ ቡና የምታፈላበትን ሂደት አስተውላችኋል? እሳት ማያያዝ፣ ቡና መቁላት፣ መውቀጥ፣ ማፍላት፣ በየቀኑ ተመሳሳይ ሰዓት፣ ተመሳሳይ ሂደት። ዛሬ ደብሮኛል፣ ቡናው ጥሬ ይሁን አትልም። ሂደቱን ታከብረዋለች። ውጤቱስ ምን ይሆናል? ሁሌ የሚጣፍጥ ሰፈርን የሚጠራ ቡና። የእናንተ ህይወት ግን እንደዛ አይደለም። ዛሬ ትጀምራላችሁ፣ ነገ ታቋርጣላችሁ። ለምን? ምክንያቱም አንድ ከባድ የአእምሮ በሽታ ስላለባችሁ ነው። ይህ በሽታ ሻይኒ ኦብጀክት ሲንድሮም ይባላል። የሚያብረቀርቅ ነገር ፍለጋ መሮጥ ማለት ነው። አእምሮአችን አዲስ ነገርን ይወዳል። ኖቨሊቲ ወይም አዲስነት ይማርከዋል። ዛሬ አዲስ ቢዝነስ ለመጀመር ታስባላችሁ። ነገ ደግሞ ጓደኛችሁ ካፌ ውስጥ ተቀምጦ ስለ ፎሬክስ ወይም ደግሞ ስለ ክሪፕቶ ሲያወራ ትሰሙና የጀመራችሁትን ጥላችሁ ወደዛ ትዘላላችሁ። ከሳምንት በኋላ ደግሞ ቲክቶክ ላይ አንድ ልጅ ቪዲዮ ሰርቶ ሲታወቅ ታዩና ቆይ አክቲንግ ሊጀምር ትላላችሁ። ይሄ ሰምተን እንወቅ አይነት ነገር ነው። አዲስ ነገር ሲጀመር ደስ ይላል። አእምሮአችሁ ውስጥም ዶፓሚን ይለቀቃል። ዋው ህይወቴ ሊቀየር ነው ትላላችሁ። ነገር ግን ሂደቱ ሲከብድ፣ እንቅፋት ሲመጣና ስራው ሲሰለች አእምሮአችሁ በቃ ይሄ አይሰራም፣ ሌላ አማራጭ እንፈልግ ይላችኋል። እናንተም ወደ ቀጣዩ የሚያብረቀርቅ ነገር ትሮጣላችሁ። በዚህ ምክንያት እድሜያችሁ ያልቃል። እናንተ ግን ዘላለማችሁን ጀማሪ ሆናችሁ ትቀራላችሁ። ማስተር ወይም ደግሞ ሊቅ መሆን መደጋገምን ይጠይቃል። መሰላቸትን መቻል ይጠይቃል። ውጤቱ ርትዕትና ጭብጨባ አይደለም። ውጤቱ ቀስ በቀስ የሚመጣ የህይወት ለውጥ ነው። ሌላው ወጥመድ ደግሞ ስሜትን እንደ ኮምፓስ መጠቀም ነው። ዛሬ ሙድ የለኝም፣ ዛሬ ቀዝቃዛ ነው፣ ዛሬ መብራት የለም ብላችሁ ሙዳችሁን ትከተላላችሁ። ስሜታችሁን ተከትላችሁ የምትሰሩ ከሆነ ህይወታችሁ እንደ ሮለር ኮስተር ትሆናለች። ስኬታማ ሰዎች ስሜታቸውን ይቆጣጠራሉ እንጂ በስሜታቸው አይነዱም። እስቲ አስቡት፣ ሐኪሙ ዛሬ ሙድ የለኝም ስለዚህ ኦፕሬሽን አልሰራም ቢል ምን ይፈጠራል? ተማሪው ዛሬ ደብሮኛልና አልፈተን ቢልስ ምን የሚፈጠር ይመስላችኋል? ህይወታችሁ የሚቀየረው ስሜታችሁን ወደ ጎን ትታችሁ ስራውን ስትሰሩት ብቻ ነው። አሁን ችግሩን አውቀናል፣ ወደ መፍትሄው እንምጣ።
ሳይኮሎጂስቶች የህይወት ለውጥ ያመጣል የሚሉት የሮቢ ሻርማ ዋና መሳሪያ የሆነውን ዘ 1991 ህግን እንመለከታለን። ይሄኛው ህግ ውስብስብ አይደለም፣ በጣም ቀላል ስለሆነም ልትንቁት ትችላላችሁ። ግን አደራ፣ ቀለል ያለ ነገር ሁሉ ቀላል አይደለም። የዓለምን ታሪክ የቀየሩት ቀለል ያሉ ሐሳቦች ናቸው። እነሆ ህጉ ይሄ ነው። ለሚቀጥሉ 90 ቀናት በቀን ለመጀመሪያዎቹ 90 ደቂቃዎች በአንድ ወሳኝ ስራ ላይ ብቻ ታተኩራላችሁ። ይህም ማለት ምን ማለት ነው? ጠዋት ከእንቅልፋችሁ እንደተነሳችሁ ፌስቡክ አትከፍቱም፣ ቴሌግራም ላይ የጓደኛችሁን ወሬ አታነቡ፣ ስለ ሀገር ጉዳይ ዜናም አሰሙ። የእናንተን ህይወት የሚቀይረውን የእናንተን ጌም ቼንጀር የሆነውን አንድ ስራ ብቻ ለ90 ደቂቃ ትሰራላችሁ። ይህ ጊዜ ለእናንተ የተቀደሰ ነው። ማንም ሊነካው አይገባም። ለምን 90 ደቂቃ? ለምን ጠዋት? ለምን አንድ ስራ ትሉ ይሆናል። እዚህ ጋር ነው ሳይንሱ የሚገባው። ብዙዎቻችን ጠዋት የምንሰራው ትልቅ ስህተት አለ። አእምሮአችን በቀን ውስጥ ውስን የሆነ የውሳኔ ጉልበት ወይም ደግሞ የትኩረት ባትሪ ነው ያለው። ጠዋት ከእንቅልፋችሁ ስትነሱ ባትሪያችሁ 100% ሞልቷል። ነገር ግን ልክ ዛሬ ምን ልልበስ፣ ቁርስ ምን ልብላ፣ ታክሲ ይገኝ ይሆን፣ ፌስቡክ ላይ ምን አዲስ ነገር አለ ብላችሁ ማሰብ ስትጀምሩ ባትሪያችሁ እየቀነሰ ይሄዳል። እያንዳንዱ የምታዩት ምስል፣ የምታነቡት ጽሑፍ ጉልበታችሁን ይበላዋል። ጄፍ ቤዞስን ታውቁታላችሁ? የአማዞንን ባለቤት። እሱ በቀን ውስጥ 3 ወሳኝ ውሳኔዎችን ብቻ ነው የሚወስነው ይባላል። ለምን? ጉልበቱን ላለማባከን። እናንተ ግን ጠዋት ተነስታችሁ ገና ከመኝታችሁ ሳትወርዱ ስልካችሁን ትከፍታላችሁ። የሌሎችን ህይወት፣ የሌሎችን አጀንዳ፣ የሌሎችን ችግር ወደ ጭንቅላታችሁ ታስገባላችሁ። የራሳችሁን ባትሪ ለሌሎች አሳልፋችሁ ትሰጣላችሁ። ከዚያ ለራሳችሁ ህይወት የሚሆን ጉልበት ታጣላችሁ። ጥናቶች እንደሚያሳዩት ፐርፍሮንታል ኮርቴክስ የተባለው የአእምሮአችን ክፍል ጠዋት ላይ በጣም ንቁ ነው። ይህ ክፍል ነው ለትኩረት፣ ለፈጠራና ለከባድ ስራዎች የምንጠቀመው። ከሰዓት በኋላ በተለይም ምሳ ከበላም በኋላ ያችን ሽሮ በዘና ካወራረድን በኋላ ይህ የአእምሮ ክፍል ይደክማል። ብሬን ፎግ ወይም ደግሞ የአእምሮ ጭጋግ በውስጥ ይፈጠራል። ስለዚህ ወሳኙን ስራ ለምን ለደከመ አእምሮ ትተዋላችሁ? ወርቁን ሰዓት ለምን ለቲክቶክ ትሰጣላችሁ? ዘ 1991 ሩል ምን ይላል? ዲሲሽን ፋቲንግ ወይም ደግሞ በእኛ አማርኛ የውሳኔ ድካምን ያስወግዳል። ጠዋት ተነስታችሁ ዛሬ ምን ልስራ ብላችሁ አትጠይቁም። ታውቁታላችሁ፣ ፕሮግራም ተይዞለታል። ቁርጠኛው ቀጠሮ ከወደፊቱ ማንነታችሁ ጋር አለው። ይሄኛው ህግ እናንተን ከአጽናፈ ምላሽ ሰጪነት ወደ ፈጣሪነት ይቀይራችኋል። ዓለም ሳይቀድማችሁ እናንተ ዓለምን ትቀድማላችሁ። ይሄኛው ህግ የምትሰሩትን ስራ ብቻ ሳይሆን ማንነታችሁን ስለሚቀይረው ነው። ምን ይባላል? አይዴንቲቲ ሺፍቲንግ ይባላል። ምናልባት አሁን እኔ ሰነፍ ነኝ፣ እኔ ጀምሬ አልጨረስም ብላችሁ ታስቡ ይሆናል። ነገር ግን ለተከታታይ 90 ቀናት በየቀኑ ጠዋት ተነስታችሁ ለ90 ደቂቃ ጠንክራችሁ ስትሰሩ ስታዩ አእምሮአችሁ ስለራሳችሁ ያለውን እምነት ይቀይራል። ይህ በሳይኮሎጂ ኮግኒቲቭ ዲሶናንስ ይባላል። አእምሮአችሁ ማስረጃን ያያል። ቆይ ሰነፍ ነኝ ብዬ አስብ ነበር፣ ግን ሰነፍ ሰው በየቀኑ 90 ደቂቃ አይሰራም። ስለዚህ እኔ ሰነፍ አይደለሁም ማለት ነው፣ እኔ ታታሪ ሰው ነኝ ብሎ አእምሮአችሁ አዲስ ማንነትን በግድ ይቀበላል። ራሳችሁን ማመን የምትጀምሩት በቃላታችሁ ሳይሆን በተግባራችሁ ነው። እሺ አሁን በጣም ቀላል በሆነ መንገድ ወደ ተግባር እንግባ። እንዴት ካላችሁኝ እንጀምር። ደረጃ 1 የእናንተን አንድ ነገር ምረጡ። ይህ ነገር ግን ህይወታችሁን በእጅጉ የሚቀይር መሆን አለበት። ትምህርት ቤት የቤት ስራም አይደለም፣ ቢሮ የምትሰሩት መደበኛ ስራም አይደለም። ህይወታችሁን ኔክስት ሌቭል ላይ የሚያወጣውን ስራ ነው የምትጽፉት። እንደ ምሳሌ ልውሰድላችሁ። መጽሐፍ እየጻፋችሁ ነው፣ በቀን 500 ቃላት። ፕሮግራሚንግ እየተማራችሁ ነው፣ ኮዲንግ። ቢዝነስ ነው፣ የሽያጭ ስትራቴጂ መንደፍ። ሰውነታችሁን ማስተካከል ነው፣ ከባድ ስፖርት መስራት። እዚህ ጋር መጠንቀቅ ያለባችሁ አንድ ነገር ብቻ ነው ያልኳችሁ፣ 2 ወይም 3 አይደለም። ሁሉንም ይዛሉ የሚል ምንም እንደማይዘው ማለት ነው። ደረጃ 2 ሰዓቱን ቀድሱ። ለምሳሌ ከጠዋቱ 11 ሰዓት እስከ 12 ሰዓት ተኩል ወይም ደግሞ ከ12 ሰዓት እስከ 1 ሰዓት ተኩል በኢትዮጵያ አቆጣጠር። በዚህ ሰዓት ላይ ዓለም ይፍረስ፣ መብራት ይሂድ፣ ኔትወርክ ይጥፋ፣ እናንተ ስራ ላይ ናችሁ። እዚህ ጋር ጥብቅ ህግ አለ። ስልካችሁን ወደ ሌላ ክፍል ወርውሩት፣
ወይም ደግሞ ዱ ኖት ዲስተርብ ላይ አድርጉት። የኢትዮ ቴሌኮም ሜሴጅም ይሁን የባንክ ማስታወቂያ፣ የሴት ጓደኛችሁም ስልክ ቢሆን መግባት የለበትም። በዚህ ሰዓት እናንተ ንጉስ ናችሁ። ማንም ሊያናገራችሁ አይገባም። ከ90 ደቂቃ በኋላ ለዓለም ምላሽ ትሰጣላችሁ። አሁን ጊዜው እናንተ ነው፣ ተጠቀሙበት። ወደ ሶስተኛው ደረጃ እንለፍ፣ ወይም ደግሞ የጄሪ ሳንፊልድ ዘዴ የምንለው ነው። ታውቁታላችሁ? ታዋቂ ኮሜዲያን ጄሪ ሳንፊልድ አንድ ምክር አለው። ትልቅ የግድግዳ ካላንደር ጉዞ የሚል። ስራችሁን በሰራችሁ ቁጥር ቀኑ ላይ ትልቅ ኤክስ ምልክት አድርጉ። የመጀመሪያው ቀን ኤክስ፣ ሁለተኛው ቀን ኤክስ፣ ከጥቂት ቀናት በኋላ በሰንሰለት ቼን ይፈጥራል። የእናንተ ስራ ሰንሰለቱን አለመበጠስ ነው። ዶንት ብሬክ ዘ ቼን የምንለው ማለት ነው። ያቺን ሰንሰለት ማየት ራሱ ትልቅ እርካታ ይሰጣችኋል። እርግጠኛ ነኝ አሁን ብዙዎቻችሁ ሰበብ እየደረደራችሁ ነው። አይ አንተ ደግሞ እዚህ ሀገር መብራት የለም፣ ኢንተርኔት የለም፣ ቤት ይጨናነቃል። አውቃለሁ፣ እኔም የምኖረው እዚህ ኢትዮጵያ ነው። ግን ልንገራችሁ፣ ሰበብ የደካሞች መሸሸጊያ ነው። መብራት ከጠፋ ሻማ አብሩና በወረቀት ጻፉ። ቀን ኢንተርኔት ከሌለ ማታ ዳውንሎድ አድርጋችሁ ደሩ። ቤት ጫጫታ ከሆነ ማንም ሳይነሳ በጠዋት ተነሱ፣ ወይም ደግሞ የጆሮ ማዳመጫ አድርጉ። ዘ 1991 ሩል ማለትም ሁኔታዎች ሲመቻቹ መስራት ማለት አይደለም። ሁኔታዎች ባይመቻቹም ያንን 90 ደቂቃ ለራሳችሁ መስጠት ነው። ሬዚስታንስ ወይም ደግሞ ተቃውሞ ግዴታ ነው ይመጣል። ዛሬ ብትተወውስ የሚል ሐሳብ ይመጣል። ያኔ ነው ትክክለኛ ፈተና የሚጀምረው። ያንን ስሜት እያወቃችሁት እምቢ ብላችሁ መስራት ነው ጀግንነት የሚባለው። አንድ ቀን ብታመልጡስ ችግር የለውም፣ ሰው ነን። ግን ህግ አለን። 2 ቀን በተከታታይ እንዳታመልጡ። አንድ ቀን ካመለጣችሁ ስህተት ነው። 2 ቀን ካመለጣችሁ ግን አዲስ ልማድ እየፈጠራችሁ ነው ማለት ነው። ይህንን ለ90 ቀናት ከሰራችሁ ቃል እገባላችኋለሁ በ90ኛው ቀን ራሳችሁን አታውቁትም። ጓደኞቻችሁ ምን ተገኘ፣ ምንድነው እንደዚህ የቀየራችሁ ብለው እናንተን ይጠይቋችኋል። ተራ መነሳሳት አይጠብቃችሁ። ዲሲፕሊን ነፃነት ይሆናችኋል። ስራው እንደመተንፈስ ቀላል ይሆንላችኋል። የምትፈልጉትን ህይወት ለመገንባት መሰረቱ ይጣላል። ስለዚህ ምን ትጠብቃላችሁ? አሁን ልክ ቪዲዮ እንዳለቀ ወረቀትና ብዕር አንሱ፣ ስልካችሁን አጥፉ፣ የእናንተን አንድ ነገር ጻፉ። ከነገ ጠዋት ጀምሮ የ90 ቀናት ጉዞ ጀምሩ። ነገ አይደለም ዛሬ ለራሳችሁ ቃል ግቡ። ከ90 ቀናት በኋላ ያለውን አዲሱን እናንተን ለመገናኘት አሁን ቀጠሮ ያዙ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እኔ ሞክሬው ሰርቶልኛል። እናንተም እንደምትቀየሩ አምናለሁ። ይህንን ቻሌንጅ የምትቀበሉ ኮሜንት ላይ ተቀብያለሁ ብላችሁ ጻፉልኝ። ተመሳሳይ ህይወት ቀያሪ ቪዲዮዎች እንዳያመልጣችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ህይወት ቀያሪ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ